ከራን ማለት ከራ ነው መንገድ ማለት ነው አለ። መተማ ማለት አለ ሞቱማ ንጉስ ነበር ሞቱማ ነው አለ። ሊማሊሞ ማለት ለማላማ ማለት ነው አለ። ሊማሊሞ ማለት እንግዲህ ተራሮቹ ሁለት ነበሩና ለማላማ አለ። ከዛ ተቀይሮ ሊማሊሞ አሉ አለ። በቃ ስም ያወጣልሃል። ምንም እስቲ አንድ ሀገር ጥሩ እዚህ ጋር ጻፉ። ያንን ስም እናውጣለት። ባሬንቱ ማለት ኦሮሞ ነው አለ። ባሬንቱ ማለት ነው። ወሎ ማለት ወሎ ነው እንደዚህ ነው አለ። ዳባት ማለት ዳይ ባቲ ምን እንደዛ ነው የሆነ ነገር ነው ብቻ። አክሱም ማለት አከሱማ ማለት ነው። አከሱማ ማለት ነው አለ። አከሱማ ማሊ ማለት ምንድን ነው ማለት ነው። ናይሮቢ ማለት ናይሮቢ ዝነብሊ ማለት ነው። ናይሮቢ ቦ ያ ረቢ ናይሮቢ ዋቀዮ ናይሮቢ ማለት ናይሮቢ ማለት ዝነብልኝ ማለት ነው። ሁመራ ማለት መራ ማለት ተሽከርከር ማለት ነው። ሁመራ ነው አለ። ሚኒሶታ ማለት ሚኒ እንግዲህ በፈረንጆቿ ሱታ ሚኒሶታ ማለት ነው። መነሻ ግን ሱሉልታ ነው። አባቶቻችን ሱሉልታ ነበሩ። ከዛ ሚኒሶታ ሄዱ። ሚኒሶታ ኦሮሞ ናት። ዋሽንግተን ማለት ዋሰንገተን ማለት ነው። አባቶቻችን ያሉ ዋሰንገተን ያንን ነገር ጣሉት ማለት ነው። ከጊዜ በኋላ ዋሰንገተን አሉ። ዲሲ ማለት ደግሞ ዲሲ ማለት ቶ ማለት ነው። ዋሰንገተን የጣልነውን ነገር ዲሲ ማለት ነው። ዋሽንግተን ዲሲ ማለት ዋሰንገተን ዲሲ ማለት ነው እያለ ይህንን በቃ ስም ለመስጠት ከተፈለገ ይቻላል ልላችሁ ፈልገው ነው። እና ይኸው ካናዳ ያላችኋል። ካናዳ ማለት ካናዳ የአማርኛ እሱ ለኦሮሞኛ የምችል መሰለኝ። ሽሬ ማለት ሲሬ ማለት ነው አለ። ሲሬ ማለት አልጋ ማለት ነው። ነገድ አለ። ሽሬ ማለት ሲሬ ነው አለ። እና ስም በማውጣት የሚያስፈልገው በቃኝ አይልም። በቃኝ አይልም። አሁን ከነገ ጀምሮ ጃዋር ሲጽፍ ጃዋር ሲናገር እባክህን እስቲ ቴክኖሎጂ አውቀሃል አንተ ተምረሃል አንተ ህዝቡን ዝም ብለህ መሬት አትብለው እንዲያርስ እንዲቆፍር አድርገው እንዲተራረዳ አድርገው። አሁን ቲክቶክ ላይ ቁጭ ብለው ፌስቡክ ላይ ተመልከቱት። ነማውኒን ለማንኩ ደስ እነዚህ ሁለት ልጆች የት ነው ያሉት? ስማቸውንና የሚኖሩበትን አድራሻ ንገሩኝ፣ አስይዛቸዋለሁ፣ አስቀፈድዳቸዋለሁ ይላል። አስቀፈድድ በማስቀፈድድ መች ይለወጣል? አለቀ። እዛው ቲክቶክ ላይ ደግሞ ያሉ የሆነ አማራ ልጅ ሰዎች ብር ይልኩለታል። ስደተኞች በዛ ሲያልፉ አንተ የት ነህ ይጠይቁታል። አንተ የት ነህ ይሉታል። ወሎ የት? በቃ ዜጋ ኢትዮጵያ ነኝ ይበቃል። ምንድን ነው ሩሲ ውሃ ከጠጣው 3 ቀን ምግብ ከበላው 3 ቀን ትንሽ ውሃ ካለ እሺ ና ቁጭ በል አይዞ መንገድ ላይ እንትን ነበረ። አዎ ኦኬ እንካ እቺን ጠጣ፣ እቺን ምንድነው ስሙ እቺን ጁስ ጠጣ ይላል። ማረድ የለመደ ስለሆነ አይቶ አያውቅማ። ግብረ ገብ አላስተማሩትማ። ዝረፍ ነው ብላ ነው የኛ ነው ከኛ ነው በልብሎት ያስተማሩት። የኦሮሞ ወጣት ደግነት ሲሰራለት ድንግጥ አይቶ አያውቅም። ምን እንደሆነ አያውቅም። ልክ እንካ ይለዋል፣ ይሰጠዋል። ከዛ እንትን ውሃ ይሰጠዋል፣ ሩዝ ይሰጠዋል። እዛ ቁጭ ብላ ይለዋል። እሺ አንተ ግን የት ኦሮሞ ነው ይላል። አንተ እንደሱ አትበለኝ ኢትዮጵያዊ። እሱማ ኢትዮጵያ ይበቃል። አሁን የመካ መንገድ ነው የምትሄደው ወይስ ሪያድ ነው? ሪያድ ነው የምሄደው። በቃ እቺን መንገድ ይዘህ በዛች በፖሏ ጋር ስትወርድ ውሃም ታገኛለህ። በዚህኛው ውስጥ ውሃ ቀርተህ ትሄዳለህ። አይዞህ እሺ አይዞህ
እሺ ረቢ ሲያቀኑ ትንሽ ልተኛ ተኛ መንገድ ላይ እየጠበቅ ሰዎች እንደው አድራሻውን ስጡኝ እኔም እንደው አስተባብሬ ብር ልክለታለሁ በእውነት በቃ እየተጠበቀ አሩሲነ ባሌ ጅማነ እስላምነ ክርስቲያን አይልም አማራ ነዋ የአማራ የልብ ከፍታ ይሄ ነው የአማራ ልዕልና ይሄ ነው አማራ የሚባለው ይሄ ነው በቃ ለካ እስላም ይሁን ክርስቲያን ነው ግን ልጁ ደግሞ ክርስቲያን ነው እመቤታችን ታውቃለች እግዚአብሔር ያውቃል አይዟችሁ ይላል እረኛ ነገር ይሁን ምን ይሁን አላውቅም ብቻ በመንገዱ ሲያልፉ ከዱባይ ይናገራል ልክ እንደ እግረኛው ከዱባይ አንዲት ልጅ ናት የላከችልህ እና እባክህን እንደዚህ አድርግ እንደዚህ ብላ እንደዚህ ጠጣ ያጠጣል ያስ የጃዋር መንጋ የኬኛ ሰራዊት ያገኛል የት ነው አንተ ይላል እኔ ከራያ ነኝ እንደዚህ ነው አማራ ነው ያ ኡመት ኦሮሞ ያ ኦሮሞ ኬኛ ያ ኦሮሞ ኪያ ያ ኦሮሞ ኮ ነው እንጂ ብላ ያ ኦሮሞ ኮ አማ አማራ ተኮ አርጌ ጅራ እሰቲን ቃላ የት ነው ማርደው የት ነው ምገለው አማራ ተኮ አርጌራ ከዚህ ጋር ተቆጥረ ዜጋ ተብለ ኢትዮጵያ ተብለ መጠራት ራሱ ውርደት ማፈር እኮ ነው ያለብህ የኦሮሞ ሊቃውንት የኦሮሞ ምሁራን እስክትሸብቱ እንጨት ሽበት እስክትሆኑ ድረስ ህዝባችሁን ጥላቻ አስተምራችሁት ማረድ ብቻ ሰው መግደል ብቻ ደም ማፍሰስ ብቻ አስተምራችሁ ስለ ማፍረስ ብቻ ስለ መገንባት ሳይሆን ስለ አንድነት ሳይሆን ስለ መለያየት ስለ ጥፋት ስለ ውድመት ከወያኔ ከህወሓት ጋር ሆናችሁ ስታጠኑ ስትሰሩ ከረማችሁ ሁለታችሁም የእጃችሁን እያገኛችሁ ነው የትግሬ ነፃ አውጪዋም ዋጋዋን እያገኘች ነው እየማቀቀች ነው እየደቀቀች ነው ይኸው ዛሬ ሁለቴ በድሮን ሲቀጠቅጠው አብይ የዓለም መንግስታት አታድኑኝም ወይ ምነው በትክስታችን እንትልልን ነው ያ ከድርድሩ እኮ እኛ እምቢ አላልንም ወይ ምንድነው አፍሪካ ህብረት ዝም አላችሁ ወይ ምንድነው ተባበሩት መንግስታት ወይ ምንድነው አሜሪካ ዝም አላችሁ አብይ አህመድ በድሮን እየደበደበ ነው እኛ ትግስቱ ይላል ዋይ እንድትል በኢትዮጵያ ላይ ያላገጥክ ህዝብ የከፋፈልክ ትከፋፈላለህ ዋይ ትላለህ እንደባተትክ እንደቃተትክ ትኖራለህ ብትበላ አትጠግብ ብትጠጣ አትረካ ብትተኛ እንቅልፍ አይወስድህ እረፍት የለህ እንደቃተትክ እንደባተትክ ትሄዳለህ ኢትዮጵያ ላይ ክፉ የሰራ ኢትዮጵያ ላይ መርገምት የጫናችሁ በሙሉ እንደተሳቀቃችሁ ትኖራላችሁ እንደተሳቀቅ ትኖራለህ የኦሮሞም የትግሬም ነፃ አውጪ ነኝ ብለህ ያንተን ድድብና ህዝብ ላይ አጠጥተህ ህዝብን አመርቅዘህ ትሰደዳለህ ትነቅላለህ ሴቶቻችሁ የባዕድ ሀገር መጫወቻ ይሆናሉ አያችሁ ማውን በዩቲዩብ የትግራይ ሴቶች መጥተው አዲስ አበባ እንትን ርካሽ ነው ተብሎ እስኪነገር ድረስ ውርደት እኮ ነው ይሄ ውርደት መዝቀት ተመልከቱ የቤት ኪራዩ ጣራ ነክቷል እነዛ ወርቅ የመሰሉ ኦርቶዶክሳውያን እነዛ ወርቅ የመሰሉ የትግራይ ልጆች እነዛ እንቁ የመሰሉ የትግራይ ልጆች ዛሬ ምን ይክፈሉ ከሴተኛ ዳሪነት ውጪ ምን አለ ምንም በነፃ በስሙን እየተባለ ማለት ነው ውርደት ነው ይሄ ለሌላው የተቆፈረ ጉድጓድ ነው የገቡበት አባቶቻቸው ያመጡት ጣጣን የፈጠረባቸው እንጂ የትግራይም የአማራም የኦሮሞም ወጣቶች ሀገር ሰላም ቢሆን ሀገር ደና ቢሆን ፖለቲከኞቹ አይምሮ ቢኖራቸው በሰርግ ተድረው የሚያገቡ ወልደው ከብረው የሚኖሩ ሀገሩ ለምለም ህዝቡ ደግ ኖሮ ከብደው ይኖሩ ነበር ዛሬስ በእነሱ ጦስ የትግሬም የኦሮሞም ወጣት ስደተኛ ነው አማራ እየተሰደደ አይደለም እያልኩ ነው እየተሰደደ አይደለም እያልኩ ነው በአንጻራዊነት ስደተኛው የሐረርጌ የባሌ የአሩሲ የጅማ ኦሮሞ ነው ጅቡቲን የሞላው
ሱማሌን የሞላው የመንን የሞላው ሳውዲ አረቢያን የሞላው በሳውዲ ጫካ ጅማን ከመሰለ ገነት ኢሉባቦርን ከመሰለ ገነት ትርፍጥ የስንዴ አምራቹን ከመሰለ ባሌ የሰሩበትን ከሚያበቅለው አሩሲ መሬቱ ደግ ህዝቡ ደግ ከሆነው ሐረርጌ ተሰዶ 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 እነዛን የመሳሰሉ ውብ ሴቶች የማንም መጫወቻ የማንም የስሜት መወጫ። ያሳዝናል። ይሄ አይቆጨውም። እነ ጃዋር ይሄ አይቆጫቸውም። በእነሱ ይሸቅላሉ። እግዚአብሔር ግን የኢትዮጵያ አምላክ እያሳየ ደግሞ ተሰበሰቡ አሉ። ተሰበሰቡና የኢትዮጵያ ብሔራዊ ቋንቋ ምን ይሁን ሲባል አይ አሁን ባለው ሁኔታ ምንም አይነት የብሔራዊ ቋንቋ አያስፈልገንም አሉ። ማናቸው የሚሉት? ተመካካሪዎቹ አይ አማርኛ የአማራ ነው ብለው እኮ አይ አያስፈልገንም አሉ። ተመካካሪዎቹ በምንድን ነው የሚያወሩት? በአማርኛ። የሚከራከሩት በምንድን ነው? በአማርኛ። የአማራ ክልል የስራ ቋንቋው ምንድን ነው? አማርኛ። የጋምቤላ ክልል የስራ ቋንቋው ምንድን ነው? አማርኛ። በጣም ጥሩ አድርጎ ብሩክ አበጋዝ በደንብ አድርጎ ጽፎታል፣ በሚገርም ሁኔታ ማለት ነው። የደቡብ ምዕራብ ክልል የስራ ቋንቋው ምንድን ነው? አማርኛ። የቤኒሻንጉል የስራ ቋንቋው ምንድን ነው? አማርኛ። የደቡብ ኢትዮጵያ ክልል የስራ ቋንቋው ምንድን ነው? አማርኛ። አማርኛ። የሐረሪ ክልል የስራ ቋንቋ ምንድን ነው? በተግባር አማርኛ ነው። በወረቀት ግን አደሬና ኦሮምኛ አማርኛ ነው። የድሬዳዋ ቋንቋ ምንድን ነው? አማርኛ። የፌዴሬሽን ምክር ቤት የስራ ቋንቋ ምንድን ነው? አማርኛ። የህዝብ ተወካዮች ምክር ቤት የስራ ቋንቋ ምንድን ነው? አማርኛ። የምክክር ኮሚሽኑ የስራ ቋንቋ ምንድን ነው? ጉባኤው የሚካሄደው በአማርኛ። የብልጽግና ጽህፈት ቤትና ምክር ቤቶች ስብሰባ የሚያደርጉት በምንድን ነው? በአማርኛ። ሌላው ቀርቶ ቲፒኤልኤፍ እና ኦነግ የሚነጋገሩት የሚግባቡት በምንድን ነው? በአማርኛ። ጃዋር መሐመድ የሚለው በምንድን ነው? በአማርኛ። በቀለ ገርባ መጽሐፉን የጻፈው በምንድን ነው? በአማርኛ። ሌንጮ ባቲ መጽሐፉን የጻፈው በምንድን ነው? በአማርኛ። አብይ አህመድ ወጥቶ የሚቀደደው በምንድን ነው? በአማርኛ። ሽመልስ አብዲሳ እየየ በሚለው በአማርኛ። አዳነች አበቤ ወጣ እናንተ ኢትዮጵያ ትግሬ ስትፈልግ ተገንጠል የምትለው በምንድን ነው? በአማርኛ። ከዛስ አማርኛ የብሔራዊ ቋንቋ አይሆንም። አቤት ጥላቻ! በአማርኛ ለምነህ እየበላ በአማርኛ እያስተዳደር በአማርኛ እየጻፍ በአማርኛ እያወራ በየግድ ኦሮምኛ ካልመጣ የብሔራዊ ቋንቋ ካልሆነ እቺን ካላደረገ ደግሞ ኦሮሞ ህዝብ ዘንድ ተቀባይነት አይኖረኝም ብሎ ነገር የለም። እነ ጃዋር ተቀባይነት ያገኙት አማርኛ አቀላጥፈው ስለሚናገሩ ነው። እነ ለማ መገርሳ ሌሎቹም ስላሉ ነው። ለምን በኦሮምኛ አታወሩ? ማን ከለከላችሁ? ማን ይስማችሁ? ህዝብ እንዲያዳምጣችሁ። ህዝብ አማርኛ ቀለል ያለ ነው። አማርኛ መንፈስ ነው። አማርኛ አግባቢ ነው። በአማርኛ ቢዘፈን፣ በአማርኛ ቢለቀስ፣ በአማርኛ ቢለመን ያረካል። በእውነት ስለ መድኃኒዓለም እንድሜ እባክህ ያራራል። ራሱ ለዛው ራሱ ደስ ይላል። አማርኛ የአማራ ስለሆነ አይደለም። የአማራ ስለሆነ አይደለም። ቋንቋ በግድ አይደለም። ቋንቋ በፍቅር ነው። የምታቀርበው። አማርኛ የስነ ጽሁፍ ክምችት አለው። አማርኛ ወረቀት ቆጣቢ ነው። አማርኛ አንድ መጽሐፍ በአማርኛና በኦሮምኛ ያው ቢጻፍ በአማርኛ 100 ገጽ የሆነው በኦሮምኛ 600 ገጽ ነው። የ600 ወረቀት ይባክናል። በኦሮምኛ ደብል ኤ ደብል ኦ ደብል አይ ደብል ኮንኮላታ ለማለት በአማርኛ አጭር ነው። በኦሮምኛ ሲ ኦ ኦ ኤል 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 ኤ ታ ታ ታ ታ ብሎ
ብለህ የዛሬ 20 ዓመት የፈጠርከው በአማርኛ 4 ፊደል ነው። በቃ ኮንኮላት አለቀ። እንደዛ ቶሌ 2 ቃል እሺ ማለት ቶሌ እሺ 2 በላቲንኛ ሲሆንስ ቶ ቲኦ ኤል ኤል ኢ ኤ ኤ ኢ ኤ ኤ አለ። እንደዚህ ነው የፈለጉት እነሱ ማለት ምንድነው ችግር? እንደዚህ ግጭት ከሰው ጋር ተጣልቼ ነበር ለማመልከት 4000 ብር ትከፍላለህ እንዴ? ለምን ብዬ ነው ሂድ ከዚህ ጥፋ ይላል። 4000 ብር 5 መስመር ጽፎ ይሰጣል። ይሄ ኦሮሞ ልዩ ጥቅም አገኘ ማለት ነው። ስግብግብነት ነው ይሄ። የሀገሪቱ ህዝቦች የላብ ውጤት ናት አዲስ አበባ። ከዛ መቶ የኔ ነው ይላል። በቃ አዲስ አበባ ብትሰጠው መቀሌ እሱ ነው፣ መቀሌ ብትሰጠው አስመራ እሱ ነው፣ አስመራ ብትሰጠው ወደ ባህር ተሻግሮ ሱዳን ይገባል። ምንም መቆሚያ የለውም። የኦሮሞ የመሬት ፍላጎት መቆሚያ የለውም። ከዛ ቶሎ ስም ያወጣለታል ለመሬቱ፣ ከዛ ትርጉም ይሰጠዋል ለመሬቱ አለ። አሁን ካርቱምን የኛ ነው ለማለት ዱር ካርቱም ጀቹን በር አቦቲን ከኛ ካርቱም ዲያኒ ካር ጀቹን እንግዲህ መኪና ካሪ ቱም ማለት ቱም ምታው ማለት ነው። መኪና ኮንኮላታ ተቋችን ዱፍተ ካርቱም አለ ካሩን ቱም ካሪ መኪና መታ ካርቱም ተብሎ ቀረ ይላል። ከፈለገ በቃ እንትን ይለው አንሱ ፒራሚዱን የሰራ ነው እኛ ነን አሉ እኮ። አሁን የኦሮሞ ሊቃን መጥተው ፒራሚዱን የሰራ ነው እኛ ነን፣ በቃ ኦሮሞን የሰራው አለ። ይሄው አብይ አህመድ ወጥቶ የአክሱምን ሐውልት ኦሮሞን የሰራው አለ። እንዲህ በምንድን ነው የሰራው ሲባል የአክሱም ሐውልት የቆመ የወንድ ብልት ስለሚመስል አባ ገዳዎቹ ደግሞ እዚህ ላይ የሚያደርጉት በከልቻ ነው የሚባለው የተቆረጠ ድሮ የወንድ ብልት ነው የሚያደርጉት። ስለዚህ አባቶቻችን ኦሮሞ ለምን እዚህ ጋር ብልት አደረገ? ያኛው የአክሱም ሐውልትም ብልት ነው የሚመስለው።